ደግሞ የሚሆን ፍቅር የለም። ይኸውልሽ እኔን ያንቺ ያለሽ ቀን ያኔ ትጠይኛለሽ። አልጠላም ደግሞ የኔ መሆን አይቀርም። አንበለኝ ደግሞ ታውቃለህ፣ በጣም ቆንጆ ነኝ። ስንት ልጅ ለሚያምን በደንብ አድርገህ ነው የምታውቀው። አዎ አውቃለሁ፣ ግን ዳጣ ለቀቅ ያድርገን። እሷ አንቺን በጣም ነው የምትወድሽ፣ እንዳንቺ አትቀና። እኔም ደግሞ ለእሷ ምኗም አይደለም። የእናትሽን ጡት ሳጠቢ ነው እንዲያደግሽው። ሰላቢ አሁን በጣም እንዲቀጭጭ ነበር። ምን ማለት ነው ደግሞ እሱ? አሁን አንቺ ቀጫጫ ነኝ ልትይ ነው? ለማንም ሰላም ሱ እሺ፣ ከዛስ ሰላም ምንድን ነው? ሰላም ምን ሆነሽ ነው አንቺ? ሰላም ሰላምዬ ዳጣን እየጠረጠረቻት ትገኛለች። እሱም እንግዲህ ህልም አይቻለሁ ብላ ብትነግራት እሱን ጡቴን እየጠባሽ ህጻን ልጅ ሆነሽ ምናምን ነበር ያለቻት እና እሷም ሰላምዬ ነገር ቅዠት ይሆናል፣ እንደውም እንኳንም ጠባው በልጅነት ያልጠባውት አሁን ጠባው እያለቻት ነበር። እና እሷም እንግዲህ እዚህ ቦታ ትክዝ ብላ እያየቻት ማለት ለምንድነው በልጅነትሽ ጡት ያልጠባሽው ለምን አልጠባሽም ብላ እንግዲህ አፋጣ እየጠየቀቻት ነበርና ዳጣም እንግዲህ እንዴ ሰላምዬ ደግሞ ጀመርሽ እንዴ በቃ መፍትሄ ነው አልጠባውም በቃ አልጠባውም እያለቻት ትገኛለች ማለት ነው። መጨረሻው ምን ይሆን? ዳጣ እንግዲህ የሆነ የምትጠረጥረው ነገር አላት ከሰላም ጋር። ሰላምም ደግሞ ዳጣን በጣም ትጠረጥራታለች። ይሄ በክፋት ነገር ሳይሆን ልጅ የተሆነ የሚል ጥርጣሬ በውስጡ አለና ሰላም ለዳጣ የምታደርገው እንክብካቤ ለየት ያለ እንክብካቤ ነው። ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልልኝ እያልኩኝ እንግዲህ በዛሬው ዕለት ዳጣና አቤጌል ተፋጠው ነበረ። እሱም እንግዲህ በናታን ጉዳይ ነው። አቤጌልም እንግዲህ ዳጣን ከናታን ጋር ራቂ ብዬሻለሁ በተደጋጋሚ አንቺ እምቢ ብለሻል እያለቻት ነበር። እና ዳጣም እንግዲህ አርቅም ምን ታመጫለሽ ብትላት እንግዲህ ምን ታመጫለሽ ጭራሽ በቤቴ ምን ታመጫለሽ ትይኛለሽ ወይ በማለት እንግዲህ አቤጌልም ዳጣ ልታንቃት ተነስታ ነበረ። ዳጣ ግን ባልታሰበ ሁኔታ አቤጌልን አንገቷን ሲጠርግታ አየሽ እኔ ጥርሴን በጩቤ የሳልኩ ልጅ ነኝ አባትና እናትሽን ብዬ ነው እንጂ እዚህ ጋር ዘርርሻለሁ አንቺ ጨበጥ ብላ እንግዲህ ሶፋ ላይ አሽቀንጥራ ጥላታለች ማለት ነው። እሷም እንግዲህ ጎኗን እያሼ እንግዲህ ከሶፋ ላይ እየተነሳ ወኔ በእናትና በአባቴ ቤት እንዴት ይጫወትብኝ እቺ ማንም ዱርዬ አንቺ ወፍ ዘራሽ እያለች እንግዲህ እየሰደበቻት ነበር ማለት ነው። እና በተደጋጋሚ አንቺ ወፍ ዘራሽ አንቺ ዱርዬ እያለች ትሰድባታለች ማለት ነው። ዳጣ ግን እንግዲህ ወደ ሶፋ ላይ ጥላት መታት ነበረ ካጠገቧ የሄደችው እና እሷም እንግዲህ ቀጥታ ናታን ጋር ነበር የሄደችው። ናታን ጋርም ሄዳ አንተ እዚህ ቤት ዳጣ ከመጣይ ጀምሮ እኔ ማየት አቁመሃል፣ ዳጣን ብቻ ነው የምታየው። ይሄ ደግሞ የእናትና የአባቴ ቤት ነው። እኔ ደግሞ ፈልጌ ያጣሁት ነገር የለም። አንተ የምታገባው እኔንና እኔም ብቻ ነው፣ እኔም አንተን ብቻ ነው ማገባው ነበር ያለችውና ማለት አንቺ አስገድደሽ ነው የምታገቢኝ ወይስ በምን አይነት መልኩ ነው ቢላትም አይ ወደህም ቢሆን በግድህ እኔን የምታገባው ሌላ ሰው አታገባም ነበር ያለችውና እሺ እሱን እናያለን። አንተ በየጊዜ መጣፍ እያነበብክ ነው፣ ብታነበው መጣፍ ታዲያ የኔን ፍቅር ካልተረዳኸኝ ምንድን ነው ጥቅሙ ነበር ያለችውና እሱም እንግዲህ አሁን እኮ ከአጠገቤት እንድትቀመጭ እኮ ዝም ያልኩሽ መጣፉን ስላነበብኩ ነው፣ ከመጽሐፍ ላይ ብዙ እውቀት ስላገኘ ነው። ይህን መጽሐፍማ ባላነብ ኖሮ አይደለም አጠገቤ ልትቀመጭ ቀርቶ ዓይንሽን ራሱ አላይም ነበር ያላትና አንቺ ቆይ እኔ ለምንድን ነው የምትወጂኝ? እውነት አንቺ ፍቅር ነው ወይስ እልህ ነው? እስቲ ለምንድን ነው የምትወጂኝ ተናገሪ ነበር ያላትና ልትናገር ግን አልቻለችም። ለምን እንደምትወደው ራሱ አታውቅም። ምክንያቱም ከዳጣ ጋራ እልህን የተገባባችሁ እሷም ማለት ነው። እልህ ስለሆነ የገባችሁ ለምን እንደምትወደው ራሱ አታውቅም። ምክንያቱም ለምንድን ነው የምትወጂኝ ንገሪኝ ሲላት እንግዲህ ለዚህ ነው የምወድህ ማለት ነበረባት። ወይም አዋቂ ነህ ወይ ምሁር ነህ ወይ አስተዋይ ነህ በቃ ወይ ጠባዩን የሆነ ነገሩ መናገር መቻል ነበረባት። እሷ ግን በቃ አትጠይቀኝ ዝም ብዬ ወድሃለሁ ወድሃለሁ በቃ ነበር ያለችው። እና እሱም እንግዲህ መውደድና እልህን ለይተሽ እወቂ ነበር ያላት። እኔ ስሆን ትኮሳተራለህ፣ አጠገቢያ ትቀመጭ ትለኛለህ። ዳጣ ስትሆን ግን ምንም ብትልህ ብትመታህም አትናገራትም እሷንማ ነበር ያለችውና ሲጀመር ጀምሮ እሷ እዚህ ቤት ከመጣች ጀምሮ ነው አንተ የተለዋወጥከው እያለ እንግዲህ አጠገቡ ስትደርስ አንድ ቀን እንኳን በፍቅር አውሮታው ሄዳ አታውቅም። ሁልጊዜ እንደተጨቃጨቀች ነውና አቤጌል በእውነት ሁልጊዜ በፍቅር ብታወራው ብታናግረው ምንም የእሷን ጥላቻ የለውም ናታን ማለት ነውና እንግዲህ እሱም በፊት እኮ
ዳጣ እዚህ ቤት ከመምጣቷ በፊት አንድ ቀን እንኳን እወድሃለሁ ብለሽኝ አታቂም። እሷ ከመጣች ጀምረሽ ቅናት እወድሃለሁ ማለት ጀመርሽ 10 ጊዜ፣ ግን በፊት ብለሽ የማታቂውን ቃላት አሁን እያልሽ ትገኛለሽ። ስለዚህ የአንቺ ፍቅር አይመስለኝም ነበር ያላት እና ስለዚህ እማዬና አባዬ እንዳይሆን ከአጠገቤ ሂጅልኝ ነበር ያላት። እሷም የትም አልሄድም እባክህ እማዬ፣ እንደውም እኔ እናንተ ተጋብተን ልጆች እንድንወልድ ነው የምትፈልገው ነበር ያለችው። እና ነው አደል እባክሽ ከአጠገቤ ተነሽልኝ ነበር ያላትና እሷም እኔ በህይወቴ እንድኖር ከፈለክ ዳጣን ተዋት ነበር ያለችውና ከአጠገቧ ሄደችውና እንግዲህ ወይዘሮ ማርታ አቶ ደረጀን እያስጨነቀችው ትገኛለች። እሱም እንግዲህ የናታንን አባት እንግዲህ የናታን አባትና አቶ ደረጀ አብረው እያወሩ ነበርና እሱም ከአንተ ጋር በቃ አማች መሆናችን አይቀርም እየተባባሉ እየተቀላለዱ ነበርና ከአንድ አይነት ሰው ጋር አማች መሆን ተገኝቶ ነው እንዴ ልጅህ ለልጄ እንባባላለን እያሉ እየተቀላለዱ ነበርና አቶ ደረጀም ይሄን የመሰለ ልጅማ አግኝቼ ነው ልሰጠው አቤጌልን ነው እንጂ መደራው ይሄን የመሰለ ጨዋ ልጅ እያለው ነበርና እሱን ነገር በጫወታ ያወሩትን ለወይዘሮ ማርታ ነግሯት ነበርና ወይዘሮ ማርታ እሱማ ቢሆንልኝ በምን እድሌ እያለች ነበር። ልጄ ደስተኛ ሆና የምትኖረው ከናታን ጋራ ሲሆን ብቻ ነው፣ ሌላ ወንድ አግብታ ደስተኛ ሆና አትኖርም እያለች ነበርና ይሄ ነገር ግን ትክክል አይመስለኝም። ከናታን ጋራ ደስተኛ ሆና ትኖራለች ማለት አንችልም። ምናልባት እሷ ደስተኛ ብትሆን እሱ ደስተኛ ላይሆን ይችላልና ምክንያቱም እሷ አይወዳትም። ቤተሰብ ግን እንዲጋቡ ይፈልጋሉ። ስለዚህ ያችን ፈንጭ ይዛ እንግዲህ ወይዘሮ ማርታም እንዴት አደረክ ያንን ነገር ጠይቀው ታውቃለህ እንዴ ነበር ያለችው። ምንድን እንደሆነ ያንን ነገር እንግዲህ ረስቶታል አቶ ደረጀና ምንድን ያን ነገር አልገባኝም። ወይ ሲሳይ ነው የናታንን አባት ልጆቹን እናጋባቸዋለን ብለናል ብሎ አላለህም እንዴ? እሱን ነገር ወደ ቁም ነገር ቀይሮታ ነበር ያለችውና እንዴ ምን ብዬ ነው ቀይ ልጄን ለልጄ ልስጥ ብዬ የምጠይቀው ምን ብዬ ነው ነበር ያለውና በይ አንቺ ደዊና ጠይቂው እኔ ልስጥሽ ስልኩን ነበር ያለት ወይዘሮ ማርታ እንግዲህ እንዴ ደሬ ምን ብዬ ነው የምጠይቀው እኔ እኮ የሴት ልጅ እናት ነኝ ነበር ያለችውና አቶ ደረጀ እንግዲህ እንዴ እኔም የሴት ልጅ አባት ነኛ ነበር ያለው። ይሄ ነገር ከሴት ልጅ እናትና ከሴት ልጅ አባት አይጠበቅም። የሚጠበቀው ከወንዱ ነው። ከወንዱ ቤተሰብ ሲሆን ነው የሚያምረውም እና ልጇን ከናታን ጋር ለማጋባት ያላት ጉጉት ወይዘሮ ማርታ በጣም የሌለ ነው። አቶ ደረጀ ግን ከዳጣ ጋራ ያላቸው ግንኙነት እሱ ደስተኛ አድርጎታል ይመስለኛል። ምክንያቱም ባለፈው የምትዋደዱ ቢሆን የምታፈቅራት ቢሆን ራሱ አግባብ በሌለው መንገድ እንዳይሆን አንተም ልጄ ነህ ደግሞ ጥሩ ልጅ ናት በወግ በማድረግ ነው እምድርልህ የምትወዳት ቢሆን ራሱ ነው ያለውና እንግዲህ እዚህ ጋር ምንም ጥላቻ የለውም። እሱን ግን አባዬ ምንም አትጠርጥር ከመቀራረብ ውጪ ምንም የሚፈጠር ነገር የለም፣ ለወደፊትም ምንም አይፈጠርም። አንተው እንዳልከው የሚሆንም ከሆነ በወግ በማድረግ ነው የሚሆነው ነበር ያለውና እሱም አዎ ልጄ እኔ አምናለሁ፣ አንተ ጨዋ ሰው እንደሆንክ ደግሞ በደንቡ አውቃለሁ ነበር ያለውና እንግዲህ ሌላው ደግሞ በጣም አሳፋሪው የአቤጌል ጉዳይ ነው። አቤጌል እንግዲህ አርጁን ለጥቅሟ ሲሆን ብቻ ነው የምትፈልገው፣ ግን ሰላም እንኳን እንዲላት እንዲያቅፋት እንኳን አልፈቀደችለትም እና እንግዲህ እፈልግሃለሁ በአስቸኳይ ብለው ጠርተው ነበረ። እሷ እንዳለችው እንግዲህ በሮ መጥቶላት ነበረ። ግን ኤቢዬ ብሎ እውነትም ከእሷ ፍቅር ይዟት ስለአነጋገሩ ኤቢዬ ብሎ እንግዲህ እቅፍ ሊያደርጋት ሲል በልበል እንዳታቅፈኝ ያለችው እንግዲህ እንዳታቅፈኝ ያለችው ከመጠየፏ አንጻር ነው። እሱን ትጸየፈዋለች፣ ግን የእሱን እርዳታ ትፈልጋለች። የምትገርም ናት አቤጌል እና እሱም ምን ችግር አለው እኔ እኮ ወድሻለሁ፣ እኔ እኮ በጣም እኮ ነው ማፈቅረሽ፣ ምን ችግር አለው ቅፍ ባደርግሽ ነበር ያለውና እሱም አይ አልፈልግም፣ ለምን እንደምታቅፈኝ አንተን የማቀፍ ብቁ አይደለህም ነበር ያለችውና እንዴ የብዬ እንደዚህ አትበይኝ፣ እኔ እኮ በጣም ነው የምወድሽ፣ ሞትልኝ እኮ ብትኝ እኔ ሞትልሽ አለው ነው ያላትና ስለዚህ አንቺ የምትፈልጊኝ ለጥቅምሽ ብቻ ሲሆን የሆነ ነገር ስትፈልጊ ነው አቅፌ እንኳን ሰላም እንድልሽ እኮ አልፈቀድሽልኝም ነበር ያላትና እሷም ያለችው ነገር እንግዲህ እሺ እንዲላት ለማግባባት እቅፍ አርግታ እንደ መሳም አርግታ እንግዲህ ደግሞ በደንቡ አቅፌ የማልስምህ አባዬና ማዬ ያውናል እነሱን ፈርቼ ነው ለዛ ነው ነበር ያለችውና እሱ እንግዲህ እቅፍ ስታደርገው በጣም ደስ ብሎት ነበርና ምን ልታዘዝልሽ ቢላትም እንግዲህ ወደ ዳጣን ያዘዘችውና ዳጣን
ዱርዬዎች ገዝተህ እንድታስደበድብልኝ ብላ እንግዲህ ብዙ ነገሮች ነግረዋለች። ለእኛ ገልጥ ባይሆን እንድልም ማለት ነው። እና እንግዲህ አስደብድብልኝ ይሆን አሰባብርልኝ ይሆን ብቻ ብዙ ነገሮችን እያለችው ነበር። እና እሱ ግን ያችን እህትሽን እያላት ነበረ ማለት ነው። ስለዚህ አንተ ትወደኛለህ አይደለ? እኔም እንድወድክ እንዳፈቅርህ ከፈለክ ደግሞ እኔ ምልህን አደርግልኝ ያለችው። ምን ስትል ይሄን አሰበችው? እውነት አቤጌል ይህንን ነገር ካስደረገች እንግዲህ ለመጨረሻ ጊዜ ከአቶ ደረጀ ጋር እና ከቤተሰቦቿ ራሱ የምትቆራረጥበት ጊዜ ነው። አቶ ደረጀ በዳጣ በፍጹም አይደራደርም። ሌላው እንግዲህ የሰላምና የዳጣ ጉዳይ ነው። ዳጣም እንግዲህ ሰላም ሽንኩርት እየላጠ ሄዳ አጠገቧ ቁጭ ብላ ነበረ። እሷም እንግዲህ ህልሜን እየነገረቻት ልጅ ሆነሽ መጥተሽ በር ከፍተሽ ምናምን ስትላት ደግሞ ልጅ ሆኜ መጥቼ እንኳን በር ከፍቼ ነው የምገባው እንዶ ሰብሬ እንኳን አልገባም እያለቻት ነበር። እና እሷም አይ ቀሉን ተይና እውነቱን ልንገርሽ፣ እኔ በምልክት ነይ ነይ እያልኩሽ መተሽ አጠገቤ ትተኛለሽ፣ ወዲያው ደግሞ ልጅ ትሆኛለሽ፣ የ3 ወር የ4 ወር ልጅ ትሆኛለሽ፣ ጡቴን ትጠቢያለሽ ምናምን እያለቻት ነበር። እነሷ ጡትሽን ጠባው እንኳንም ጡትሽን ጠባው በልጅነት ያልጠባው ነበር እኮ ነበር ያለቻት። እና ያን ጊዜ ግን ሰላም የሚገርመው ነገር እንዴት ነው ጡት ያልጠባሹ በልጅነትሽ በሚል እንግዲህ በጥያቄ ነው ያፋጠጠቻት ማለት ነው። ዳጣ ግን ምንም አይነት ጥያቄ ልትመልስላት ፈቃደኛ አይደለችም። እነኚህ ሁለቱ ሰዎች ግን ሚስጥራቸውን ቢነጋገሩ ዳጣ ግልጠኛ ሰው ሆና ሚስጥሯን ለሰላም ምትነግራት በስቱ ቢሆን ዳጣ ሚስጥረኛዋ ብታነርጋት ዳጣም ደግሞ ሰላም ሚስጥረኛዋ ታደርጋታለች። ስለዚህ እነሱ እርስ በራሳቸው እናትና ልጅ እንደሆኑ ሊተዋወቁ ይችሉ ነበረ። ግን ሰላምም ሚስጥሯን አትነግራትም። ይቀራረባሉ፣ ትንከባከባታለች፣ በደንብ ትጠብቃታለች። ነገር ግን ሚስጥሯን አነግራትም ሰላምም እንደዛውም ዳጣም ደግሞ ሚስጥሯን አትነግራትም ማለት ነው። እና ሌላው ነገር እንግዲህ አቶ ደረጀ በጣም እየተጨነቀ ነው። እሱም ሰላም ለወይዘሮ ማርታ እመነግርሽ ሚስጥር አለ ያለችውን እንግዲህ ምንድን ነው እነግርሻለሁ ምለው ምትላት። በእውነት በቃች ሰው ቆረጠች ማለት ነው፣ ልትነግራት ነው፣ ትዳሬን ቤት ልትበጠብጥብኝ ነው በማለት እንግዲህ ብቻውን እየተከዘ ነበር። እንዴት አድርጌ ነው ከልጇን ማስተዋወቃት? አሁን ዳጣ ልጅሽ ነህ ብላት፣ ዳጣንም ሰላም እናትሽ ነህ ብላት እኮ ብጥብጥ ነው የሚለው። ሚስጥር አንዴ የተወጣ ወጣ ነው። ይሄ ማለት ደግሞ ቤቴ ሁሉ ተበጠበጠ ማለት ነው። ከሆነም መናገርም ካለብኝ ማርታ ከሌላ ሰው ሳይሆን መስማት ያለባት ከኔው አንደበት መስማት አለባት። እኔው ራሴ ለማርታ መናገር አለብኝ። ደግሞ እጄ ላይ ትሞትብኝ ይሆን እያለ እንግዲህ ስጋት ውስጥ ገብቷል። እውነት አቶ ደረጀ በምን አይነት መንገድ ነው እናትና ልጅን የሚያስተዋውቀው? በጣም ጭንቀት ውስጥ ነው ያለውና እንግዲህ በቅርብ እናትና ልጅ ይተዋወቃሉ ብለን እንጠብቃለን ማለት ነው። እንግዲህ ሰላምን በራሷ መንገድ ነገሮችን እየሄደችበት ትገኛለች። አቶ ደረጀም ቤተሰብ ካወቀ ትዳሬ ይፈርሳል በማለት በቃ የራሱ የሆነ መንገድ እየፈለገ ይገኛል። ቀጣይ ምን ይሆናል የሚለውን ይዤላችሁ እመጣለሁ። እስከዚያ ቸር ሰንብቱልኝ።